ናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የቺያ ሲድስ ውሃን አዘጋጅታችሁ ብትጠጡ የምታገኙትን አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቺያ ሲድስ ትንሽ የሚበሉ ጥቁር ወይም ደግሞ ነጭ የሳልቪያ ሂስፓኒካ ተክሎች ዘሮች ናቸው። እነዚህ ትናንሽ ዘሮች በኦሜጋ 3 ፋቲ አሲድ፣ በፋይበር፣ በፕሮቲንና በበርካታ ቪታሚኖችና ማዕድናት የበለጸጉ ናቸው። የቺያ ሲድስ ከፍተኛ የአመጋገብና የመድኃኒት ዋጋዎች ዘመናዊ ተወዳጅነትናም በዓለም ዙሪያ ጥቅም ላይ እንዲውልም አድርገዋል። በተመጣጠነ ምግብ ውስጥ የቺያ ዘሮችን ማካተት የተሻለ የልብ ጤና እናም የምግብ መፈጨት ድጋፍን ጨምሮ በርካታ የጤና ጥቅሞችን ይሰጣል። አንዳንድ ሰዎች የቺያ ዘሮችን በአንድ ብርጭቆ ውሃ ውስጥ በመቀላቀል ይጠጣሉ። ይህም ዘሮቹ እንዲወፍሩ እናም በትንሹ እንዲስፋፉ ያስችላቸዋል። ይህም የሚጣፍጥናም የሚያረካ መጠጥን ይፈጥራል። የቺያ ሲድ ውሃ መጠጣት ሰውነታችሁ እርጥበት እንዲኖራችሁ እናም ንጥረ ነገሮችን እንድታሳድጉ ይረዳችኋል። የቺያ ሲድስ ውሃን አዘጋጅታችሁ መጠጣት የሚሰጣችሁን አስደናቂ የጤና ጥቅሞችን አሁን እነግራችኋለሁኝ። አንደኛ፣ የልብ ጤናን ሊጠብቅ ይችላል። የቺያ ዘሮች እንደ ክሎሮጀኒክ አሲድ ያሉ ፋይቶ ኬሚካሎችን ይዘዋል። ይህም ከሴል ጉዳትናም ከልብ በሽታ ለመከላከል ይረዳል። እንዲሁም የልብና የደም ስር ወይም ደግሞ የካርዲዮቫስኩላር በሽታ ተጋላጭነትን ለመቀነስ የሚረዱ ኦሜጋ 3 ፋቲ አሲዶችናም አንቲኦክሲዳንቶችን ይዘዋል። አንዳንድ ጥናቶችም እንደሚያመለክቱት በየቀኑ ከፍተኛ መጠን ያለው የቺያ ዘሮችን መመገብ በተወሰኑ ህዝቦች ውስጥ የደም ግፊትን ለመቀነስም ይረዳል። የቺያ ዘሮች በፋይበርም የበለጸጉ ናቸው። ይህም ከኮሌስትሮል መጠን እናም አጠቃላይ የልብ ጤና መሻሻል ጋርም የተገናኘ ነው። በተለይም በቺያ ዘሮች እናም በልብ ጤና ላይ ያላቸውን ተጽዕኖ ያጠኑ ጥናቶች እንደሚያሳዩት አዘውትሮ የቺያ ዘሮችን መመገብ የኤችዲኤል ኮሌስትሮልን ያሻሽላል። ኤችዲኤል ኮሌስትሮል ጥሩ ኮሌስትሮል ነው፣ ምክንያቱም ሌሎች የኮሌስትሮል አይነቶችን ከደም ውስጥ ለማስወገድ ይረዳል። ሁለተኛ፣ ክብደትን የመቆጣጠር ጥረቶችን ይደግፋል። የቺያ ዘሮች ብዙውን ጊዜ በክብደት መቀነስናም በክብደት አያያዝ ላይ ባላቸው እምቅ ጥቅም ይወደሳሉ። በፋይበር፣ በፕሮቲን እናም በኦሜጋ 3 ፋቲ አሲድ የበለጸጉ ሲሆን ክብደትን ለመቀነስ ወይም ክብደት መቀነስን ለመጠበቅ ለሚፈልጉ ሰዎች አስደናቂ የአመጋገብ መገለጫን ይሰጣሉ። ጥናቶችም እንደሚያሳዩት የቺያ ዘሮችን እንደ ካሎሪ ደፍሲት አመጋገብ አካል አድርጎ መመገብ ከፍተኛ ክብደት መቀነስን ያስከትላል። የቺያ ዘሮች ውሃን ይይዛሉ እናም ይሰፋሉ። ሲበሉ የሙሉነት ስሜትን ይፈጥራሉ። የቺያ ዘሮችን በውሃ ውስጥ አድርጎ መጠጣት የጄል መሰል ንጥረ ነገር ይፈጥራል። ይህም እርካታን ያበረታታል። ይህም በካሎሪ እጥረት ውስጥ መመገብ ቀላል ያደርገዋል። ሶስተኛ፣ የቺያ ሲድ ዘሮች የሰውነት ብግነትን ለመቀነስም ሊረዳ ይችላል። የቺያ ዘር ውሃ ከእብጠት ጋር ለመዋጋት ይረዳል። የቺያ ዘሮች በሰውነት ውስጥ ያሉትን የእሳት ማጥፊያ ምልክቶች ለመቀነስ የሚረዱ አልፋ ሊኖሌኒክ አሲድ ኤኤልኤ ባሉ ኦሜጋ 3 ፋቲ አሲዶች የበለጸጉ ናቸው። እንደ አርትራይተስ እናም የልብ በሽታ ያሉ ስር የሰደዱ የረጅም ጊዜ ሁኔታዎች ምልክቶችን ለማስታገስም ይረዳል። የቺያ ዘሮች የፋይበር ይዘት የአንጀት ጤናን ሊደግፍ ይችላል። ይህም የበለጠ የስርዓት እብጠትን ያሻሽላል። ፋይበር ሰውነት ጎጂ ባክቴሪያዎችን እንዲያስወግድናም ጠቃሚ ባክቴሪያዎችን እንዲመገብ ይረዳል። አራተኛ፣ የደም ስኳር ቁጥጥርንም ሊደግፍ ይችላል። በፋይበር እናም በኦሜጋ 3 ፋቲ አሲድ የበለጸጉ የቺያ ዘሮች ለደም ግሉኮስ ቁጥጥር ጥቅሞችን ሊሰጡ ይችላሉ። የሚሟሟ
ፋይበራቸው የካርቦሃይድሬት መፈጨትን ለማዘግየት ይረዳል። ይህም የደም ስኳር መጠንን ያረጋጋል እናም ከምግብ በኋላ የሚከሰቱትን የደም ስኳር መጨመርንም ይከላከላል። ጥናቶችም እንደሚያሳዩት ኦሜጋ 3 ፋቲ አሲዶች የኢንሱሊን ስሜትን በማሻሻል እናም የጾም የደም ግሉኮስ መጠንና የኢንሱሊን መቋቋምን በመቀነስ የደም ስኳርን ለመቆጣጠርም ይረዳሉ። አዘውትሮ የቺያ ዘሮችን መመገብ ቋሚ የደም ስኳር መጠንን ለመጠበቅ ይረዳል። ይህም ለጤናማ አመጋገብ ጠቃሚ ተጨማሪ ያደርጋቸዋል። ስለ ቺያ ዘር ውሃ እናም በደም ስኳር ቁጥጥር ላይ የሚያስከትለውን ውጤት በተመለከተ ተጨማሪ ምርምር ያስፈልጋል። ለደም ስኳር አስተዳደር የቺያ ዘርን መጠጣትን በአመጋገብ ውስጥ ከመጨመራችሁ በፊት ከጤና እንክብካቤ አቅራቢያችሁ ወይም ከተመዘገበ የአመጋገብ ባለሙያ ጋር ተነጋገሩ። 5ኛ የቆዳ ጤናን ሊያሻሽል ይችላል። የቺያ ዘር ውሃን መጠጣት በመጠጡ ንጥረ ምግብ ይዘትናም እርጥበት ባህሪያት ምክንያት የቆዳ ጤናን በእጅጉ ሊጠቅም ይችላል። የቺያ ዘሮች በኦሜጋ 3 ፋቲ አሲዶች የበለጸጉ ናቸው። ይህም ጥናቶች እንደ አልትራቫዮሌት ጨረሮችናም ብጉር ባሉ ቆዳ ላይ በሚከሰቱ ሁኔታዎች ላይ መሻሻል ጋር አያይዘውታል። የቺያ ዘር ውሃን መጠጣት የቆዳ እርጥበትን ለመጠበቅናም እብጠትን ለመቀነስም ይረዳል። ስለ ቺያ ዘር ውሃ እናም ስለ ቆዳ ጤና ያለው ምርምር ውስን ቢሆንም የቺያ ዘር ውሃን መጠጣት የእርጥበት ጥረቶችን ሊደግፍ ይችላል። ጥናቶችም እንደሚያሳዩት ከፍተኛ የውሃ መጠን በቆዳ ፊዚዮሎጂ ላይ አወንታዊ ተጽዕኖን ሊያሳድር ይችላል። 6ኛ የቺያ ዘር ውሃ በንጥረ ምግቦችም በጣም ከፍተኛ ነው። የቺያ ዘሮች መጠናቸው ትንሽ ሊሆን ይችላል፣ ነገር ግን በአመጋገብ ረገድ ከፍተኛ የሆነ ጥቅም አላቸው። 1 አውንስ የቺያ ዘሮች ለአንዳንድ አስፈላጊ ቪታሚኖችና ማዕድናት ከፍተኛ መጠን ያለው ዕለታዊ እሴትን ወይም ደግሞ ፍላጎትን ያቀርባል። ለቺያ ዘር ውሃ የመጠጡ ንጥረ ምግብ ይዘት በድብልቁ ውስጥ በተካተቱት የቺያ ዘሮች መጠን ላይ የተመሰረተ ነው። 1 አውንስ የቺያ ዘሮች ካሎሪ 138፣ ስብ 8.7 ግራም፣ ሶዲየም 4.5 ሚሊግራም፣ ካርቦሃይድሬትስ 11.9 ሚሊግራም፣ ፋይበር 9.8 ግራም፣ ፕሮቲን 4.7 ግራም፣ ፎስፈረስ 244 ሚሊግራም ወይም ደግሞ በቀን የሚያስፈልገንን 35%ን ይሸፍናል። ብረት ወይም ደግሞ አይረን 2.19 ሚሊግራም ወይም ደግሞ በቀን የሚያስፈልገንን 27%ን ይሸፍናል። ማግኒዚየም 95 ሚሊግራም ወይም በቀን የሚያስፈልገንን 23%ን ይሸፍናል። ካልሲየም 179 ሚሊግራም ወይም በቀን የሚያስፈልገንን 18%ን ይሸፍናል። ዚንክ 1.3 ሚሊግራም ወይም በቀን የሚያስፈልገንን 12%ን ይሸፍናል ማለት ነው። የቺያ ዘሮች አጥንታችሁን፣ ጥርሳችሁንናም ዲኤንኤን ለመገንባት የሚረዳ እናም ኃይል ለማምረት የሚያስፈልገው አስፈላጊ ማዕድንን የፎስፈረስ ጥሩ ምንጭም ናቸው። ካልሲየም እና ማግኒዚየም እንዲሁም አጥንትን ለመገንባት ያገለግላሉ። ማግኒዚየም በሰውነት ውስጥ ለጡንቻ ቁጥጥር፣ ለነርቭ ተግባርናም ለደም ስኳር ቁጥጥር አስፈላጊ ነው። የቺያ ዘሮች ለእድገትናም ለተለያዩ የሰውነት ተግባራት አስፈላጊ የሆነ ሌላ ማዕድን ብረትን ይሰጣሉ። ብረት ቀይ የደም ሴሎችን ለመፍጠርም አስፈላጊ ነው። በምግብ በቂ ብረትን ማግኘት የብረት እጥረት የደም ማነስን ለመከላከልም ይረዳል። ስለዚህ የቺያ ዘር ውሃን አዘጋጅታችሁ ብትጠቀሙ እነዚህን ሁላ ዘርፈ ብዙ ጥቅሞችን ታገኛላችሁ ማለት ነው። ታዲያ አደጋውስ ምንድን ነው? በአንዳንድ ሰዎች ላይ አደጋ ሊያስከትል ይችላል። ምንድን ነው የሚለው ልንገራችሁ። የቺያ ዘር ውሃ የሚዘጋጀው በቀላሉ የቺያ ዘሮችን በውሃ ውስጥ በማጥለቅ ጄል የሚመስል መጠጥን በመፍጠር ነው። የቺያ ዘሮች በአጠቃላይ ደህና ናቸው እናም የቺያ ዘር ውሃ ውጤታማ የእርጥበት አማራጭን ሊሰጥ ይችላል። ሆኖም መጠጡ ተራ ውሃን አይተካም እናም ሊከሰቱ የሚችሉ አደጋዎችም ሊኖሩት ይችላል። በመጀመሪያ የቺያ ዘሮች በፈሳሽ ውስጥ በእጅጉ ይሰፋሉ። ከመጠን በላይ ከተጠጡ እንደ የሆድ መነፋት፣ ጋዝ ወይም ደግሞ መዘጋት ያሉ የጨጓራና ትራክት ምልክቶችን ሊያስከትሉም ይችላሉ። የምግብ መፈጨት ችግር ያለባቸው ወይም ከፍተኛ ፋይበር አመጋገብ ያለመዱ ሰዎች ለእነዚህ ምልክቶች በተለይ የተጋለጡ ሊሆኑ ይችላሉ። የመዋጥ ችግር ያለባቸው ሰዎች የቺያ ዘር ውሃን ሲጠጡ ጥንቃቄ ማድረግም ሊያስፈልጋቸው ይችላል። የጄል መሰል ወጥነትን
ለመዋጥ አስቸጋሪ ሊሆን ይችላል። የጤና እንክብካቤ አቅራቢያችሁ የቺያ ዘር ውሃ ተገቢ መሆን አለመሆኑን ለመወሰን ሊረዳችሁ ይችላል። የቺያ ዘሮች የደም ግፊትንና የደም ስኳር መጠንን ሊቀንሱ ስለሚችሉ ከአንዳንድ መድኃኒቶች ጋር የመገናኘት አቅምም አላቸው። የስኳር በሽታ ወይም የደም ግፊት መድኃኒትን የሚወስዱ ሰዎች የቺያ ዘር ውሃን ለመጠጣት ደህንነቱ የተጠበቀ መሆኑን ለማወቅ ከጤና እንክብካቤ አቅራቢያቸው ጋር መወያየት ይኖርባቸዋል። ታዲያ የቺያ ዘር ውሃን ለመመገብ ጤናማ ምክሮችን እነግራችኋለሁኝ። ስለ ቺያ ዘር ውሃ እናም በአጠቃላይ ጤና ውስጥ ስላለው ሚና ተጨማሪ ምርምር ያስፈልጋል። ሆኖም የተለየ የእርጥበት ዘዴን በመስጠት ለተመጣጠነ ምግብ ተጨማሪ ሊሆን ይችላል። የቺያ ዘር ውሃን ስታዘጋጁ በምትፈልጉት ወጥነት ላይ በመመስረት መጠጡን ከመጠጣታችሁ በፊት የቺያ ዘሮችን በውሃ ውስጥ ከ5 እስከ 30 ደቂቃ ያክል መተው አለባችሁ። የቺያ ዘር ውሃን በማቀዝቀዣ ውስጥ ማከማቸት አይመከርም። የተዘጋጀውን የቺያ ዘር ውሃን ካዘጋጃችሁት በኋላ በተቻለ ፍጥነት ጠጥታችሁ ለመጨረስ ሞክሩ። የቺያ ዘር ውሃን ለተጨማሪ ንጥረ ምግብ የበለጸገ መጠጥ በፍራፍሬ ጭማቂዎች ውስጥ፣ በእጽዋት ሻይ ወይም በእርጎ ውስጥ መቀላቀል ትችላላችሁ። የመጠጡን የአመጋገብ ዋጋ ወይም ደግሞ ጥቅምን ለመጨመርና የመጠጥ ልምድን ለማሻሻል ዘሮችን ከፍራፍሬ ከእጽዋት ወይም ደግሞ ከለውዝ ጋር በማጣመር ጣፋጭ የቺያ ዘር ውሃን ለመስራት አስቡበት። በአጠቃላይ የቺያ ዘር ውሃ የሚዘጋጀው የቺያ ዘሮችን ከውሃ ጋር በመደባለቅ ሲሆን ይህም ዘሮቹ ጄል እንዲሆኑ እናም የተዋቀረ እርጥበት ያለው መጠጥንም ይፈጥራል። የቺያ ዘሮችን በተመጣጠነ ምግብ ውስጥ ማካተት ብዙ ተጨባጭ የጤና ጥቅሞችን ሊሰጥ ይችላል። የቺያ ዘሮች የተሻለ የልብ ጤና፣ እብጠትን ለመቀነስ እናም የተሻለ የደም ስኳር ቁጥጥርም እንዲኖርም ይረዳሉ። ጄል የሚመስል መጠጥ የሚሰሩ ሰዎች አጠቃላይ የእርጥበት ፍላጎቶቻቸውን ግምት ውስጥ ማስገባትና የቺያ ዘር ውሃን የመጠጣት አደጋዎችን ማመዛዘን አለባቸው። የቺያ ዘሮች በአጠቃላይ ደህና እንደሆኑ ይቆጠራሉ፣ ነገር ግን ከመጠን በላይ ከተጠጡ የጨጓራና ትራክት ችግሮች ወይም በደም ስኳርና በደም ግፊት ላይ አሉታዊ ተጽዕኖችን ሊያስከትሉ ይችላሉ። ሊያስከትሉ የሚችሉትን ተጽዕኖዎች ከጤና እንክብካቤ አቅራቢያ ጋር ተወያዩ እናም በአመጋገባችሁ ውስጥ በጥንቃቄ አካቷቸው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። የቺያ ሲድ ዘር ውሃን አዘጋጅታችሁ ብትጠቀሙ ወይም ደግሞ ብትጠጡ የምታገኙትን ድንቅ ጥቅሞችን በዚህ ቪዲዮ ላይ ነግሬያችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄም ካላችሁ ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።